የኦሮሚያ ክልል የዳኝነት ስልጣን በአዲስ አበባ ላይ የሚፈቅደው ረቂቅ ሕግ መጽደቁ ተሰማ። ይህ ለኦሮሞ ፖለቲከኞች እንደ ስኬት የተቆጠረው ረቂቅ የአዲስ አበባን የከተማዋን ሉዓላዊነት የሚጋፋ ነው ተብሏል። የኦሮሚያ ክልል በአዲስ አበባ ላይ የዳኝነት ስልጣን እንዲኖረውና ጣልቃ እንዲገባ የሚያደርገው ነው በሚል እስካሁን ተቃውሞ ሲቀርብበት የነበረው ረቂቅ ሕግ አሁን ጸድቋል ተብሏል። በቀዳሚነት ወደ እናንተ ይደርሳል። አሜሪካ ወታደራዊ የጦር አዛዡን ጀነራል ራንዲ ጆርጅን ከስልጣናቸው አነሳች። ራንዲ ጆርጅ ከጦር ኃይሉ 41ኛ ዋና አዛዥነታቸው ካሁን ጀምሮ ከስልጣናቸው ተሰናብተዋል ተብሏል። ከስልጣናቸው ለመነሳታቸው የተሰጠው ምክንያት ጡረታ የሚል ቢሆንም የውስጥ አዋቂዎች ግን የጦር አዛዡ ውጊያ አበላሽተዋል የሚል ግምገማ ከፔንታጎን በኩል መኖሩ ተዘግቧል። የመካከለኛው ምስራቅ ጦርነት እየተባባሰ ሲመጣ አሜሪካና እስራኤል በኢራን መሪዎችና መሰረተ ልማቶች ላይ ጥቃትን መሰንዘር የቀጠሉ ሲሆን በኢራን እስላማዊ አብዮታዊ ዘብ ውስጥ የሚገኘው ፋቴን የተባለው የጦር ክፍል አዛዥ ጀነራል መሐመድ አሊ ፋታሊዛድ መገደላቸው ተሰምቷል። ይህንንም በዝርዝር ታደምጡታላችሁ። በአማራ ክልል በመንግስትና ፋኖ ኃይሎች መካከል ጠናክሮ በቀጠለው ውጊያ በሸዋ መራቤቴ ፈጤራ ተብሎ የሚጠራ አካባቢ የፋኖ ኃይሎች በሰነዘሩት ጥቃት የከተማዋ የመዘጋጃ ቤት ኃላፊዎችና የክልሉ የሚሊሻ ታጣቂዎች በፋኖ መያዛቸው ተገልጿል። የፋኖ ኃይሎች በሚቆጣጠራቸው የተለያዩ የአማራ ክልል አካባቢዎች የተቃውሞ ሰልፎች ተደርገዋል። ይህንንም ወደ እናንተ እናደርሳለን። የማለዳ ግሎባል ቤተሰቦች እኚህንና በርከት ያሉ ሰበር መረጃዎችን ይዘን ቀርበናል። ሰናይ ቆይታ። አዲስ አበባን የነጻነትና አስተዳደር ይጋፋል በሚል ከዚህ በፊት ለሕዝብ ተወካዮች ምክር ቤት ለውሳኔ በተለያዩ ጊዜዎች ቀርቦ ውድቅ ተደርጎ የነበረው የኦሮሚያ ክልል የዳኝነት ስልጣን በአዲስ አበባ ላይ የሚፈቅደው ረቂቅ ሕግ መጽደቁ ተሰማ። ይህንን ረቂቅ ሕግ አብንን ወክለው ፓርላማ የገቡት ዶክተር ደሳለኝ ጫኔና ዶክተር ደሳለው አበባው በብርቱ ተቃውመውት ነበር የተባለ ሲሆን ይህ ለኦሮሞ ፖለቲከኞች እንደ ስኬት የተቆጠረው ረቂቅ የአዲስ አበባን የከተማዋን ሉዓላዊነት የሚጋፋ የኦሮሚያ ክልል በአዲስ አበባ ላይ የዳኝነት ስልጣን እንዲኖረውና ጣልቃ እንዲገባ የሚያደርገው ነው በሚል እስካሁን ተቃውሞ ሲቀርብበት ቆይቷል። በዚህ ውሳኔ ላይ የምክር ቤቱ አባላት አንቀጽ 25 ንዑስ አንቀጽ 3ን በመጥቀስ የተከራከሩ ሲሆን አንቀጹ አንድ ክልል በሌላ ግዛት ላይ የዳኝነት ስልጣን ሊኖረው አይገባም ይላል። ምክር ቤቱ ቋሚ ኮሚቴ ኦሮሚያ ክልል ፍትህ ቢሮ ይዳኛል ነው በከተማዋ በሚገኙ መስሪያ ቤቶች ቅጥር ግቢ የሚፈጸም ወንጀል ነው፣ ይህም ህገ መንግስታዊ መብቱ ነው ሲል ገልጿል። አዋጁ በአብላጫ ድምጽ ቢጸድቅም በተለይ ረቂቁ ላይ የሰፈረው አንቀጽ 25 ንዑስ አንቀጽ 3 የምክር ቤቱ አባላቱን ለሁለት ከፍሎ አሟግቷል ተብሏል። ይህም አንቀጽ በአዲስ አበባ ከተማ አስተዳደር ውስጥ በኦሮሚያ ብሔራዊ ክልላዊ መንግስት ተቋማት ሰነዶች፣ በጀትና መሰል የክልሉ ጥቅሞች ላይ በተቋማት ውስጥ የሚፈጸሙ ወንጀሎች ላይ በክልሉ የስራ ኃላፊዎች፣ ሰራተኞች በአዲስ አበባ ከተማ አስተዳደር ውስጥ ከስራ ኃላፊነታቸው ጋር በተያያዘ በሚፈጸሙ ወንጀሎች ላይ የክልሉ ፍርድ ቤቶች የዳኝነት ስልጣን ይኖራቸዋል የሚለው ነው። የምክር ቤቱ አባላት ዶክተር ደሳለኝ ጫኔና ዶክተር ደሳለው አበባው አንቀጹ የከተማዋን ራስን የማስተዳደር መብትንና የህግ የበላይነትን ይጋፋል በሚል እንዲወጣ ጠይቀዋል። አንድ ክልል በሌላ ግዛት ላይ የዳኝነት ስልጣን ሊኖረው አይገባም የሚል መከራከሪያም አቅርበዋል። በሌላ በኩል ዶክተር አለሙ ጎንፋ ህገ መንግስታዊውን የልዩ ጥቅም መብት መሰረት በማድረግ አንቀጹ መካተቱ አግባብ መሆኑን ገልጸዋል። የክልሉ ተቋማትና ሰራተኞች በአዲስ አበባ ውስጥ በመኖራቸው የዳኝነት ስልጣን አስፈላጊ መሆኑን ጠቁመዋል። ቋሚ ኮሚቴው ኦሮሚያ ክልል ፍትህ ቢሮ ይዳኛል ነው በከተማዋ በሚገኙ የኦሮሚያ ክልል መስሪያ ቤቶች ቅጥር ግቢ የሚፈጸም ወንጀል ነው፣ ይህም ህገ መንግስታዊ መብቱ ነው ሲል ምላሽ ሰጥቷል። በአማራ ክልል በቀጠለው ውጊያ በሸዋ መራቤቴ ፈጤራ ተብሎ በሚጠራ አካባቢ የፋኖ ኃይሎች በሰሩት ኦፕሬሽን የከተማዋ መዘጋጃ ቤት ኃላፊዎችና የክልሉ የሚሊሻ ታጣቂዎች በፋኖ ኃይሎች መያዛቸው ተገለጸ። በሸዋ ቀጠና ከፈጤራ ወደ ጎራንዳ የመንግስት ኃይሎች ዘመቻ ያደረጉ ሲሆን ፋኖ ኃይሎች ባከናወኑት የአጸፋ ምላሽ በዘመቻ የተሰማራውን የእግረኛና የአየር ወለድ ኮማንዶ አፈግፍጓል ተብሏል። በዚህም የፋኖ ኃይሎች የሚሊሻ አባላትንና የመዘጋጃ ቤት የስራ ኃላፊዎችን በቁጥጥር ስር አውለዋቸዋል ነው የተባለው። በተመሳሳይ በጎጃም ቀጠና በደብረ ማርቆስ ከተማ የፋኖ ኃይሎች በፈጸሙት የቦምብ ጥቃት በተለምዶ ስላሴ ካምፕ ተብሎ ከሚጠራ ወታደራዊ ግቢ ተነስተው በአንድ ፓትሮል ተጭነው ወደ መሃል ከተማ ሲንቀሳቀሱ የነበሩ የክልሉ የአድማ ብተና አባላት የቡድን መሪውን ጨምሮ 9 አባላት መገደላቸው ተሰምቷል። በተያያዘ ዜና መንግስት የለውጡ 8 ዓመት በኦሮሚያ ክልል በተለያዩ አካባቢዎች ትናንትና መጋቢት 24 2018 ዓመተ ምህረት የድጋፍ ሰልፍ ተደረገ ባለበት በተመሳሳይ ቀን ግንቦት 24 የሚደረገውን ምርጫ በመቃወም የፋኖ ኃይሎች በሚቆጣጠሯቸው በተለያዩ የአማራ
ክልል አካባቢዎች የተቃውሞ ሰልፎች ተደርገዋል። በሸዋ በይፋት፣ ተሬ፣ አንኮበር፣ ጣርማበር፣ መዘዞ፣ ሞጃና ወደራ፣ ሳሲት፣ በጎጃም በተመሳሳይ በምስራቅ ጎጃም አዋበል፣ ጸደ ማርያም፣ በይልማና ዴንሳ፣ ደባል፣ በምዕራብ ጎጃም ዞን ወንበርማ፣ ወግዳድ፣ በወሎ ከላላ ወረዳ ደገርና ተንታ፣ ራያ ቆቦ፣ ተኩለሽ ንዑስ ወረዳ እንዲሁም በጎንደር ቀጠና ደቡብ ጎንደር ስማዳ ወረዳ በግንቦት ወር ምርጫ ቦርድ አካሄደዋል ብሎ ያሰበው ምርጫ የሚቃወሙ ድምጾች ሲሰሙ ውለዋል። አሜሪካ ወታደራዊ የጦር አዛዡን ጀነራል ራንዲ ጆርጅን ከስልጣናቸው አነሳች። ራንዲ ጆርጅ ከጦር ኃይሉ 41ኛ ዋና አዛዥነታቸው ካሁን ጀምሮ ከስልጣናቸው ተሰናብተዋል። ከስልጣናቸው ለመነሳታቸው የተሰጠው ምክንያት ጡረታ የሚል ቢሆንም የውስጥ አዋቂዎች ግን የጦር አዛዡ ውጊያ አበላሽተዋል የሚል ግምገማ ከፔንታጎን በኩል መኖሩ ተዘግቧል። ከዌስት ፖይንት ወታደራዊ አካዳሚ በወታደራዊ መኮንነት የተመረቁትና ለረጅም ጊዜ በጦር ውስጥ በተለያዩ ኃላፊነቶች ውስጥ ያገለገሉት ጀነራል ጆርጅ የኢራቅ ኢራን ጦርነት ወቅት እግረኛ ጦርን በአዛዥነት መርተዋል። ይህ በእንዲህ እንዳለ መካከለኛው ምስራቅ ጦርነት እየተባባሰ ሲመጣ አሜሪካና እስራኤል በኢራን መሪዎችና መሰረተ ልማቶቿ ላይ ጥቃት መሰንዘር ቀጥለዋል። በኢራን እስላማዊ አብዮታዊ ዘብ ውስጥ የሚገኘው ፋቴን ተብሎ የሚጠራው የጦር ክፍል አዛዥ ጀነራል ሞሐመድ አሊ ፋታሊዛድ መገደላቸው ተሰምቷል። ወታደራዊ ምንጮችን ጠቅሰው የኢራን መገናኛ ብዙሃን እንዳሳወቁት ጀነራሉ የተገደሉት በአሜሪካና በእስራኤል እየተፈጸመ ባለው ጥቃት ረቡዕ ዕለት ነበር። ጀነራል ሞሐመድ አሊ ፋታሊዛዳ ቀደም ሲል የአብዮታዊ ዘቡ እግረኛ ሰራዊት ክፍል አዛዥ እንዲሁም ባሲጅ የተባለው የሚሊሻ ጦር ውስጥ ፋቲህ የተባለውን ክፍል አዛዥ ነበሩ ተብሏል። ጀነራሉ ሲመሩት የነበረው ፋቲህ የተባለው ክፍል ጦር ኃይሉ የተለየ ወታደራዊ ስልጠናዎችን የወሰደ ሲሆን የኢራን ድንበር ተሻጋሪ ስምሪቶችን ከመፈጸም ጀምሮ በአገሪቱ የሚነሱ ተቃውሞዎችን ማፈን ድረስ ግዳዮችን ሲፈጽም ነበር ተብሏል። አሜሪካ ጥቃቷን ቀጥላ በመካከለኛው ምስራቅ በግዝበቱ ቀዳሚ ነው የተባለውን በቴህራን አቅራቢያ የሚገኝ ድልድይ ላይ ጥቃት ፈጽማለች። ድልድዩ ካራጅ ከተማን ከቴህራን ጋር የሚያገናኝ ነበር የተባለ ሲሆን በግንባታ ላይ የነበረ እንደሆነም ተገልጿል። ጥቃቱ 8 ሰዎች ሲገደሉ 95 ያህል ደግሞ ጉዳት ደርሶባቸዋል ተብሏል። ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ የአሜሪካ ጦር ታላቅና እጅግ ኃይለኛ ነው ሲሉ የገለጹ ሲሆን በቀጣይ ድልድዮችን ከዚያም የኤሌክትሪክ ኃይል ማመንጫዎችን ኢላማ እንደሚያደርጉም ተናግረዋል። ሁለተኛ ወሩን በያዘው የመካከለኛው ምስራቅ ጦርነት እስራኤልና ዩናይትድ ስቴትስ የኢራን ወታደራዊ አቅም ወድሟል ቢሉም ኢራን በእስራኤልና በጎረቤቶቿ በባህረ ሰላጤው ሀገራት ላይ ጥቃት ማድረሷን ቀጥላለች። ኢራን ዛሬ ሚና አልአህማዲ በተባለው የኩዌት ነዳጅ ማጣሪያ ላይ የድሮን ጥቃት ፈጽማለች። በኢራን ተደጋጋሚ ጥቃት የደረሰበት የዚህ ነዳጅ ማጣሪያ የተነሳውን እሳት ለመቆጣጠር የእሳት አደጋ ሰራተኞች ጥረት እያደረጉ እንደሆነ መንግስታዊው የኩዌት የነዳጅ ዘይት ኮርፖሬሽን አስታውቋል። ኩዌት እንዳለችው በኢራን ጥቃት ከውሃ ጨውን የሚያጣራ ፋብሪካም ተመቷል። ፋብሪካው ለባህረ ሰላጤው አረብ ሀገራት በአመዛኙ ደግሞ ለኢራን ከጨው ነጻ የሆነ ውሃ የሚያቀርብ መሆኑ ተገልጿል። ይህ በእንዲህ እንዳለ ዶናልድ ትራምፕ በዛቱት መሰረት የሲቪል መሰረተ ልማት ላይ ጭምር ጥቃታቸውን የቀጠሉ ሲሆን ከጀርባም የኢራንን አንገት ለመሸምቀቅ ያስችለኛል ያሉትን እግረኛ ጦራቸውን በኢራን ማሰማራት ላይ እየሰሩ ነው ተብሏል። ኢራንም ይህንን እንቅስቃሴ በትኩረት እየተከታተለች መሆኑን አስታውቃለች። የኢራን ባለስልጣናት የአሜሪካ እግረኛ ሰራዊት ኢራንን ከረገጠ የሻርክ እራት ይሆናል፣ ሲመለሱም በሬሳ ሳጥን ይሆናል የሚል ማስጠንቀቂያ ሲሰጡ ነበር። በአሁኑ ሰዓት ደግሞ አስደንጋጭ ሌላ መረጃ ተሰምቷል። የኢራን አብዮታዊ ዘብ ጋር ግንኙነት ያለው ታስኒም ያወጣው ዘገባ እንደሚያሳየው የአሜሪካ ጦር በመሬት ዘመቻ ለመክፈት የሚሞክር ከሆነ አንድም ሰው መትረፍ የለበትም ሲሉ የኢራን ጦር አዛዥ ሜጀር ጀነራል አሚር ሃታሚ ለሰራዊቱ አዛዦች ጥብቅ ትዕዛዝ ሰጥተዋል ተብሏል። የጦር አዛዡ ይህንን ንግግር ያደረጉት በመላው ኢራን ከሚገኙ የምድር አየርና የባህር ኃይል አመራሮች ጋር እንደተነጋገሩ በተነገረበት ወቅት ነው። የአሜሪካን ትንኮሳዎች በፊት ለፊት ለመጋፈጥ እንዲቻል የኢራን ጦር ጥቃት ለመፈጸምና ለመከላከል በተጠንቀቅ እንዲቆም አሳስበዋል ተብሏል። ጦሩም በተጨማሪ የአሜሪካና እስራኤልን ጥቃት ለመከላከል ከ7 ሚሊዮን ያላነሱ ኢራናውያን ብሔራዊ ዘመቻ በተባለው የኢራን መንግስት በካሄደው ዘመቻ ላይ ተመዝግበዋል። ይህንንም የሀገሪቱ ፓርላማ አፈጉባኤ ሲገልጹ የሀገሪቱ መንግስት ባካሄደው ብሔራዊ ዘመቻ በሚሊዮኖች የሚቆጠሩ ኢራናውያን ታጥቀው ሀገራቸውን ለመከላከል ቁርጠኝነታቸውን አሳውቀዋል ብለዋል። ከዚህ በፊትም አድርገነዋል፣ አሁንም ልንደግመው ዝግጁ ነን፣ መላው ኢራናውያንን ነው የምትገጥሙት በማለት እስራኤልና አሜሪካንን ሞክሩት ሲሉ ተደምጠዋል። ማለዳ ግሎባል ቤተሰቦች መረጃዎቻችን ይህንን ይመስሉ ነበረ። ቻናላችንን ሰብስክራይብ አድርጋችሁ የደውል ምልክቷን መጫናት ዘንጉ። ቸርን ሰንብት።